እናቴ እንዴት ናችሁ? እንኳን አደረሳችሁ ለእናቶች ቀንና ለቅዳሜ ጨዋታ። ሰላም ናችሁ? ቀልጠፍ አጠር ያለ ጥያቄ ነው የምጠይቃችሁ። እናቶች ንቁ ናቸው፣ እናንተስ ያሳ ዘይት የጠጣን እንስቶች ንቁ ናችሁ የሚለውን እናያለን። ወደ ጥያቄ ስገባ አድምጡ። ምን ያህል እናቴን አውቃታለሁ ነው ጥያቄ። ምን ያህል? ከእህት ጄሪ ጀምራለሁ። ከዚህኛው አጽናፍ እናትሽ ስትናደድ የምትናገረው ወይም የምታደርገው እርግማን ምንድን ነው? እናቴ እርግማን አትራገምም። እውነት ለመናገር እናቶች ይራገማሉ። አይ ማማ አትራገምም፣ ግን ስትናደድ ምንድን ነበር የምትለው? ድሮም እዚህ ቆይ ምንድን ነበር የምትለው? ተርም አላት እና እሱን ለማስታወስ እየሞከርኩ ነው። ጊዜ ይሰጠኝ፣ ቆይ ላስብ። ሁሌ አልባልም። አየሽ ጨዋ ልጅ ነኝ። ቆይ ግን ላስታውስ። ምንድን ነው ጎረቤትም ቢሆን ይረግማሉ እኮ አንቺ እጭ እነዚህ እንትን ያሉ ምናምን። ይሄ አዎ ይልክ ስትናደድም ቁልምጫዋን አትተውም። እኔ ዩካ ነው የቤተሰቤና አንቺ ዩካ ብላ ነው የምትጀምረው። በቃ እሱ ነው የቁጣዋ ልክ። ወይኔ ከዛ ደግሞ ያሳይሽ ምናምን ትለኛለች። አንቺ እኮ በቃ ላይክ እኔ እናት ስለሆንኩኝ ቅድም ያልኳችሁ ሐሳብ ማለት ነው። አንቺ ስላላየሽው ነው በቃ እና እዩ ታየዋለሽ አንቺ ምን ነው የምትለኝ ስልሽ አልረዳ ስላት ኦር ለኔ ስታስብ እኔ ግን አንዳንድ ነገሮች ላይ ለምንድን ነው የምታካብጂው ማማ ምናምን ስላት ታየዋለሽ አንቺ ወንደሽ አግኝው እኛ ቤት እንደሱ ነው። ግን በጣም የተለዩ እናት ናቸው። ልክ ሲናደዱ የሚያቆላምጡ ማማዬ እኔ የኔ ሀያት አንተ መላጣ እዚህ ያቃጥል ተቃጠል ራሱ ሶላሩ ያቃጠለኝ ሳይበቃ። እሺ በነገራችን ላይ ብዙ እናቶች ይራገማሉ። የሚራገሙትም የፍቅራቸው ነው እንጂ እንዲደርስብሽ አይደለም። እሺ እናትሽ በጣም የምትወደው የምግብ አይነት ምስር ወጥ። የኔ አያት ግን እንጀራ በሚጥሚጣ ነው የምትወደው። ምስር ወጥ በጣም ነው የምታውቂና ቲጂ እናትሽ የምትፈራውና በፍጥነት የሚያስቃት ነገር ምንድን ነው? የምትፈራውና በፍጥነት የሚያስቃት የምትፈራው በእውነት አስቤው አላውቅም። ጥያቄው ምንድነው? ምን ያህል እናታችሁን ታውቃላችሁ ነው። የኔ አያት ያው ነፍሷን ይማረው በጣም የምትወደው እና የሚያስፈራት የማይክል ጃክሰን ክሊፕ ነው። ሲመጣ በጣም ትወደዋለች። ልክ ሬሳውን ደግሞ ሲፈነቃ አዮ ወደዚህ እንዳይመጣ የማይክል ጃክሰን የሀያቴ ልጅ ስለሆንኩና እሱ በጣም ያስፈራታል፣ ያስቃታል። የኮሜዲ ስራ ማንኛውም ገና ሳያወራ ለምሳሌ እንበልና ደረጀ የሆነ ነገር ሊል ከመምጣቱ በፊት ስቃለች። አይምሮዋ ፊክስ አድርጓል መሰለኝ። የሚያስቅ ነገር በጣም ነው የምትወደው። የምትፈራው ነገር ስክሪን ላይ ለምሳሌ ይሄ ለእባብ ቅርብ የሆኑ ነገሮች የሉ አይነት ነገር ትላለች። ከረባትን ሲያዩ አረ የባለቤት ከረባት ነው። እንዴት ነው ጨዋታችን? ጥሩ ነው። አሪፍ። አሁን ደግሞ ሁለተኛው ጨዋታችን አረፍተ ነገሩን ጨርሱት ነው። እዚህ ላይ ግን ፍጥነት እፈልጋለሁ። ቆንጆ ቅልጥፍ ያለች ፍጥነት። ምክንያቱም ጨዋታ ሪትም የሚኖራት ፍጥነት ሲኖራት። እናት ነች። እናት ወጥ እያማሰለች ልጇን ታጠባለች፣ እዚች ጋር ቤት ትጠርጋለች ምናምን። በቃ እንደ ኦክቶፐስ 6 እጅ 8 ዋው የሚገርም አገላለጽ። ለኔ እናቶች እንደ ኦክቶፐስ ነው። እዚህ የሆነ ነገር እያደረጉ እዚህ እየሰሩ እዚህ ቤት እየጠረጉ እዚህ ወጥ እያማሰሉ እዚህ እንትን እያሉ ለእንደነ ወንደላጤዎቹ እንደነ ታውት ይቀር መቲ እናትሽ ስትናደድ ዳሽ ትላለች። ስትናደድ በፊት ከመውለዴ በፊት ወልደሽ አገኘው በቃ እንደ ወልደሽ አገኘው ታያለሽ። ሲናደዱ ያው ለጫወታው ነው እንጂ ሳናከብራቸው ቀርቶ አይደለም። አንቺ ያም አስፈቅጃለሁ እንጂ ከወለድኩ በኋላ ግን አሻሽላልኛለች። ምንድነው የምትባይ? በቃ አትናደድብኝ ሁሉ ነገር ለምን እንደምትናደድ ስለገባኝ በጣም ተነቀቅላታለሁ። ማሻሻል አይደለም ችለውሽ ነው ሊሆን ይችላል። እየገባት ነው ብለው ያስባሉ እንጂ እየገባት ነው የሚሰማኝ። ልጄ በስላለች ስተት ጨምራለች። ጄሪ አብረሽ እየሄድሽ ጎረምሳ ቢለክፍሽ እናትሽ ዳሽ ይላሉ ወይ ዳሽ ያደርጋሉ። አይ በጣም ቆንጆ ስቶሪ ይዘለኝ ማማ እንትን ናት
ትልቅ ሰው አይደለችም ያንግ ማም ነገር ናት እና 9ኛ ክፍል ነው 10ኛ ክፍል ሆኜ ሰው ለከፈኝ እኔንና ጓደኛዬን ለከፈን ነገር ማማ የምትለው ነገር አለ ስትናደድ በእኛ ጉዳይ ሲመጣ እንደ ጤፍ ነው ማበጥረው እንደ ልብስ ጨምቄ ነው ማሰጣው እንደ ጎረምሳ እናንተ ሂዱ ብለን እኛ እየሄድን ከኋላ እየመጣች ነበር ከፊት ወንድሞቿን አሰማርታ እሷ ከኋላ እየመጣች ነበር ለእንትን ግሩፕ ጸብ እና ስትናደድ የምትላት ቃል አበጥርሻለሁ ማበጥረው የዛሬ ስንት ዓመት ነው 10ኛ ክፍል ሆኜ ማለት 2011 አሁን ስንት ያክፋል እጩ ግራጁዌት አመሰግናለሁ እጩ ግራጁዌት እንደ ጤፍ በኔ ጉዳይ አትደራደርም ነው ማለት ይሄ ሁሉ እያጣራ ያለውት ኢየሩሳሌም ነስሩ የምትለው ልጅ ከኮመንት ኋላ ስትከተል የጄሪ እናት ካገኙ አበጥረው እንደ ልብስ ጨምቀው ኋላ በወንድሞቿ ተከበ አፈርድሜ በልታ እነ ጄሪ ጋር አሁን አናስገባም ሰርገኛ ሊባል ሲልኮ 5 ፌደራል ዱብ አስገቧቸው ሽምግልና አረ ጫሰ ሲባል ልጁ ነው ታች ወንድሞቿ አፈርድሜ አንተ ማማ የሚያስጨንቅ አይነት ወንድ ሲሆን ነው እንጂ አብረን ቆንጆ አይነት ለከፋ ሲለክፉን ዞር ብላ አስማይ እድሉ አለ ምንድነው ቆንጆ ለከፋ ማለት ለትምህርት ነው ለመማማ አመሰግናለሁ እሺ ኮምፕሊመንት ማለት ነው አድናቆት አሁን ለምሳሌ አሁን አንዳንዱ አለ እናት ሸውደሽ ነው ሲል የታባ ነው የምሸውደው የሚሉ እናቶች አሉ ግን አሁን ይሄ ለአንዳንድ ወንዶች ግራ አይገባቸው ወንዶች አሉ ቆንጆ ለከፋ ማያውቁ በነገራችን ላይ አንድ ፋክት ልንገራችሁ ሴቶች ቆንጆ ለከፋ ስንለከፍ ደስ ይለናል እንዳይመስላችሁ እሺ ምናምን ስንል እስቲ ደስ ብሎ ነው አልተለከፍንም ማለት አልዘነጥንም ማለት እየጻፋችሁ ግን ይሄ ከጾታ ጋር የተገናኙ አይነት ለከፋዎች ሲለክፉን አንወድም እንጂ የሆነ አሁን ሁሌ ወደ ኮሌጅ ሲሄድ ማልፍበት ቦታ ላይ ውሻ የሚያሳልፈኝ ነበር ፀሐይ የሚለኝ እና ፀሐይ ጨረቃ እኔ ለከፋዎች እንወዳለን ነው ጨረቃ ማን ነው ፀሐይ አሁን እንኳን ሞቅናት ቲጂ እሺ እናትሽ ባልሽ ላይ ስትጮይበት ቢያዩ ምን ሊሉ ይችላሉ ጨዋታ ቃለች እያሰበች የትኛውን ልምረጥ ሆነሽ ነው ልጄ ምን ሆነሽ ነው ልጄ ከናባባሉ እንደዚህ ምትለኝ ይመስላል ልጄ ሆነሽ ነው ልጄ ደህና ነሽ በተወርጋታቸው ነው ግን ያዩ ግን ብዙ እናቶች ግን እንደሱ አይደሉም በነገራችን ላይ አሁን ለምሳሌ እኛ ቤት ብትመጣ አሁን እንደሱ ሳረግ እናቴ ብታይ ቆይ እሱማ ትልቁ ነው እሱ ቤት ገብቶ እኔ ቀጥሎ ከመጣው ማለት ነው ስልክ ነው የምደውለው ባላነሳ 10-15 ጊዜ ሊሆን ይችላል የምደውለው እሱ እኮ ገብቷል ሰረልሽ ቶሎ እንጂ ሁለተኛ ባሌ ነች ልፈልጌ ነው መጮ ከፍ ያለ ነው አንዴ ጥቅምህን አስከበረልህ አይደል አንቺ ማን እንደዛ ነች ማን እግሩን ይጠባው ነይ እንጂ እኚህ እናት የሁላችንም እናት ናቸው ለአንድ ደግሞ ጠቅለል ያለ ለሶስታችሁም የሚሆን እናትሽ ከባልሽ ውጪ ሌላ ወንድ ጋር ብትታይ ምን ሊሉ ይችላል ያስጠረጥር አይነት ነገር ብታይ ወይ በእናት ያስጠላል ራሱ ቢያይ ይሻለኛል እሷ ከምታይ እና መዘዙንም ቀድመው እኮ ያውቃሉ ምን ሊሆን እንደሚችል ሴንሳቸው ይነግራቸው ቤት ሊፈርስ እኮ ነው ተከትሎ ደግሞ ዛሬ ብትደበቂ ምን ባይሽም ማየቱ አይቀርም ማወቁ አይቀርም ነው በቃ ፈረሰ አይደለም የእናንተ የራሳቸውን ሐሳብ ነው የፈለኩት አይ ግን ማለት ነው በቃ እሱማ በጣም ከፍ ያለ ነው ቅድም እንዳልኩ ነው ከፍ አይበል ዝቅ አድርጊ አይ እንትን ሁሌ ቤት ውስጥ ምንላት እህቶቼም ወንድሞቼም አንቺ በቃ ልጇ የሚመስላት እሱ እንጂ እኔ አይደለሁም በዚህ ጉዳይ ትዳር በጣም ሲሪየስ ነገር እንደሆነ ነው የሚታሰበው እና እንኳን እንደሱ አይነት ሲቹዌሽን ውስጥ አይደለም ከወንድ ጓደኞቼ ጋር ምናምን ለሷ ምን እንኳን ከወንድ ጓደኞቼ ጋር ከሴት ጓደኞቼ ጋር አይጠማትም ይመክሩሻል ሌላ ነገር ውስጥ ያስገቡሻል ያላሰብሽውን ያሳስቡሻል አይቻልም ነው በቃ አረ ለማቲና እንደው የሚቀጥለው ሳምንት እናቶቻችሁ በተኳችሁ እንዴት ብስል አድርጎ የሚልኩ ነው እና ዘመድ መሰብሰብ ነው የሚመስለኝ እኔ ዘመድ አዝማድ ሰብስባ ማስለካሄደ ነው ለሱ ላትነግረው ትችላለች እናት ስለሆነች አው ገበና ምናምን ተደብቃለች ግን ዘመድ ሰብስባ ይሄው ቅሌቷ ምከሯት የምታስብለኝ ነው ይመስለኝ የቲፒካል ሐሳብ ነው የምነግርህ ያው ቢሆንስ የሚል ነገር አለ በቢሆንስ እሺ ወይ ጉድ እንዳላረዝምባችሁና አጠራርጌ ልንገራችሁ እኔ ትዳር ውስጥ አልገባሁም ግን
ማማ በጣም ከመፈለጓ ስልክ የተነሳ አለ። እኔ አላውቅም እኔ ነኝ። እና ዝም ብዬ ስልኬን ይዤ ከሆነ ሰው ጋር እያወራሁ ነው የሚመስላት እና ስነሳ ምናምን ሂጂ አውሪው ሂጂ ግቢና አውሪው ነው የምትለኝ እና ምናልባት ሳስብ ካገባው በኋላ እንደዛ አይነት ሁኔታ ውስጥ ብገኝ ወንዱን ታበጥረዋለች። አይ ያኛው ግን ባለፈው የተገባው ነው ዝም ብዬ አስዩም ሳረክ አንቺ እኮ አንቺ ያኛው የሄደችበትን ወንድ በምንም መንገድ ልትጎዳት አትፈልግም። አይ ግን ቲጂዬ የሚመስለኝ ጄሬ አንድ ስልክ ከሌላ ጎረምሳ ጋር ራሱ ቻት እያደረገች ሌላ ወንድ ድጋሚ ቢልክ አንቺ እዚህ ላይ ደርበሽ መልስ ልሰጪ ምትል ይመስለኛል። እሷን እኮ አይደለም አትነካኝም። ያ የመጣው ለሳስት የሞከረው የሄደችው እሷ ብትሆንም መቼው ነው የሚበጠረው አሁንም ታቃነ ጄሪ ቤት ለምን ሪሲሊንጉ ጄሪ ቤት አይሆን የሚያበጥሩት ቤት ያለው እናመሰግናለን። የቅዳሜ ጨዋታ እንደዚህ ደስ በሚል ሁኔታ እንደዚህ ታዝናኑኛላችሁ ብዬ ያላሰብኩ ነበር። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በድጋሚ መልካም የእናቶች ቀን። እንወዳችኋለን። ለስለስ ካለ ጭብጨባ ጋር ፕሮግራም